Israel's fight is not with you. The brave people of Iran whom we respect and admire. የእስራኤል ጦር ቴህራንን ልቀቁ አለም። ኒውክሌር የተፈራው ሆነም። እስራኤልና ኢራን ጦርነት ድንበር እየተሻገረ ነው። ለዚህ ቀደሙ አንድና ሁለት ጊዜ ተመታተው የሚቆም አልሆነም። ለሶስት ቀን ያለማቋረጥ ቀጥሏል። በዚህም በርካታ ሰዎች ከሁለቱም ወገን እየሞቱ ይገኛሉ። ኢራን በእስራኤል ላይ በተለይም በሃይፋና በቴል አቪቭ በፈጸመችው ጥቃት 10 ንጹሃን ተገድለዋል። እስራኤል በኢራን ላይ እየፈጸመችው ባለው ጥቃት ደግሞ እስካሁን ከ80 በላይ ንጹሃን ተገድለዋል። አሁንም ለሶስተኛ ቀን ጦርነቱ ቀጥሏል። እስራኤል በኢራን የደረሰባትን ጥቃት ተከትሎ ከባድ የተባለውን እርምጃ ለመውሰድ ተዘጋጅታለች። በቴህራን ያሉ ዜጎች በተለይም በኢራን የኒውክሌር መሰረተ ልማት አቅራቢያ ያሉት ሁሉ ለቀው እንዲወጡ አዛለች። እስራኤል አስደንጋጭ የተባለ እርምጃ ጀምራለሁ ስትል ዝታለች። ኢራን ዋና ሰዎቿን ወደ ሩሲያ ለመላክ ስለመዘጋጀቷም ተሰምቷል። ጉዳዩ እየተባባሰ ነው። ምን እየተካሄደ ነው የሚለውን ዓለም አቀፍ መገናኛ ብዙሃንን ዋቢ አድርገን እናያለን። እስከ መጨረሻው ድረስ አብራችሁን ቆዩም። ለቤት ፈላጊዎች ታላቅ የምስራች በመሃል አዲስ አበባ ሳር ቤት 88 ካሬ ባለ 2 መኝታና 130 ካሬ ባለ 3 መኝታ በ36 ወር የሚረከቡት አፓርትመንቶችን አቀርብንላችሁ። በካሬ 64200 ብር ብቻ 100% ከፍለው ሲገዙ 40% ይቀነስሎታል። ከ5.7 ሚሊዮን ጀምሮ ቅንጡ አፓርትመንቶችን አሁኑኑ ከፍለው የግሉ ያደርጉ። ግንባታቸው ከ80% በላይ የደረሱ ሳይቶች በፒያሳ ሊሴ፣ በሶማሌ ተራ፣ በአያት አደባባይ፣ በአያት ሮሚያድ፣ በጋርመንት ሲዲሲ ውብ አፓርትመንቶችንና በፒያሳ አድዋ 00 ደግሞ የንግድ ሱቆችን አቅርበንሎታል። አሁኑን ይደውሉ። ከ7 በላይ ሳይቶችን ሰርተን አስረክበናል። ቴምር ሪል ስቴት ስልክ 0906521111 0907070762 Overseas now, attacks by Israel on Iran are expanding, and so is the crossfire. ኢራንና የእስራኤል ጦርነት ወታደራዊ ኢላማዎችን ከመውደም አልፎ ንጹሃንን መግደል ጀምሯል። እስራኤልም ኢራንም ከፍተኛ ውድመት እየደረሰባቸው ይገኛል። ቴል አቪቭና ሃይፋ መኖሪያ ቤቶች በኢራን ሚሳኤል ተመተዋል። መንደሮች ፈራርሰው ታይተዋል። እስካሁን 10 ሰዎች ሲገደሉ ከ100 በላይ የሚሆኑት ሰዎች ደግሞ ተጎድተዋል። ከኢራን በኩል 80 ሰዎች የተገደሉ ሲሆን ከ800 በላይ የሚሆኑት ደግሞ ቆስለዋል። ኢራን በእስራኤሉ የመጀመሪያ ዙር ጥቃት 20 የኢራን ጦር አዛዦችና በጠቅላላው 9 የኒውክሌር ሳይንቲስቶቿ መገደላቸውን አረጋግጣለች። ኢራንና እስራኤል ለተከታታይ 3 ቀናት የቀጠለው የአየር ባየር ውጊያ ወደ ከፋ ሁኔታ እያመራ ነው። እስራኤል የኢራንን የኒውክሌር ጣቢያዎች ለማውደም መዘጋጀቷን አስታውቃለች። የኢራን ህዝብ ከኒውክሌር ጣቢያዎች አካባቢ አሁኑኑ ለቆ እንዲወጣ ትዕዛዝ አስተላልፋለች። የኒውክሌር ጣቢያዎች ተመተው ጨረር ከኒውክሌር ማብሊያው ካመለጠ እጅግ አደገኛ ቀውስ ሊያስከትል ይችላል። የኒውክሌር ራዲዮ አክቲቭ ጨረር አንዴ ከጣቢያው ካመለጠ ከባድ ጉዳት ያደርሳል። እስራኤል የኢራንን የኒውክሌር መሰረተ ልማት ለማውደም የወሰነች መስሏል። በቅርብ አስደንጋጭ ነገር ሊታይ ይችላል እየተባለ ነው። ኢራን በመጀመሪያ በሞሳድ የመከላከያ ሰዓቶቻቸው ተቆልፎ የነበረ ቢሆንም አሁን ላይ ግን ሚሳኤሎቿ ሁሉም እየሰሩ ነው። በርካታ የእስራኤል ጀቶችን መተው እንደጣሉ የኢራን ጦር መሪዎች እየተናገሩ ነው። እስራኤል ምንም የተማረከ አብራሪና የተመታ ጀት የለኝም ብትልም ኢራን ግን እስከ 10 የሚደርሱ የእስራኤል ጀቶችን በሚሳኤል መትቻለሁ እያለች ነው። አሜሪካ እስራኤል በኢራን ላይ እጅግ ከባድ የተባለውን እርምጃ ለመውሰድ እያደረገች ባለው ዝግጅት ድጋፍ እያደረገች ነው የሚል ክስ እየቀረበባት ነው። ይሁን እንጂ የአሜሪካ ፕሬዝዳንት ዶናልድ ትራምፕ አሜሪካ ሰሞኑን እስራኤል ኢራን ላይ ካደረሰችው ጥቃት ጋር ምንም ግንኙነት እንደሌላት ምለው ተናግረዋል። ነገር ግን በኢራንና በእስራኤል መካከል በቀላሉ ስምምነት እንዲደረስ ማድረግ እንደሚችሉ ተናግረዋል። እስራኤል የኢራን የኒውክሌር መሰረተ ልማት ላይ በርካታ ጥቃቶችን እየፈጸመች ሲሆን ኢራንም በእስራኤል ላይ ከባድ የተባሉ ጥቃቶችን እያደረሰች ነው። ኢራን ያልታሰበ ጉዳት በእስራኤል ላይ እያደረሰች ነው። በትላንትናው ምሽት የእስራኤል ጦር በፈጸመው የአየር ጥቃት የኢራን የነዳጅ ዘይት ማከማቻዎች መምታቱን ተከትሎ ኢራን በወሰደችው ያጸፋ እርምጃ እስራኤል ላይ ጠንከር ያለ ውድመት ደርሶባታል። እስራኤል የፈጸመችው የአየር ጥቃት የኢራን የሚሳኤል ማከማቻ ዋሻዎችንና ማስወንጨፊያ ቦታዎችን ኢላማ ያደረገ ነበር። ቀጣይ የሚወሰደው እርምጃ ኢራንን ከኒውክሌር የጸዳች ለማድረግ ያቀደ ይሆናል ተብሏል። በኢራን ዋና ከተማ የሚገኘው ሻህራን የነዳጅ ዘይት ማከማቻ ዴፖ በእስራኤል የአየር ጥቃት መመታቱን ተከትሎ ኢራን በቴል አቪቭ ላይ በርካታ ሚሳኤሎችን በማዝነብ ከ9 በላይ ህንጻዎችን አውድማለች። እስራኤል በበኩሏ ከተወነጨፉት በርካታ ሚሳኤሎች አብዛኛዎቹን ማክሸፏ ተነግሯል። እስራኤልም በኢራን ላይ በፈጸመችው ጥቃት
ከዚህ በፊት 300 ሚሳኤሎች ወደ ቴል አቪቭ እንዲወነጨፉ ያዘዙትን የጦር አዛዥ ጨምሮ የኢራንን እንቁ የኒውክሌር ሳይንቲስቶች መግደሏ እንደ ትልቅ ስኬት ታይቶላታል። የቴህራን የነዳጅ ሚኒስትር ይፋ ባደረገው መረጃ መሰረት የኢራን የነዳጅ ዘይት ማጣሪያ በእስራኤል የምሽቱ የአየር ጥቃት ወድሟል። እስራኤል ከዚህ ድርጊቷ ካልተቆጠበች ኢራን ከስካሁኑ የከፋ ጥቃት በእስራኤል ላይ ልትሰነዝር እንደምትችል የኢራኑ ፕሬዝዳንት ማሱድ ፔዜሽኪያን አስጠንቅቀዋል። ይሁን እንጂ እስራኤል እስካሁን ያልታየ ከባድ ጥቃት በቴህራን ላይ ፈጽማለሁ ብላለችም። የጦርነት ተባብሶ ከቀጠለ ምን ሊፈጠር ይችላል የሚለው ዓለምን አስጨንቋል። ኢራን ኒውክሌር መታጠቋ አልተረጋገጠም። ነገር ግን እስራኤል የኒውክሌር ባለቤት ናትም። እናም ጉዳዩ ከቁጥጥር ውጪ ከሆነ እና አሜሪካ ጦርነቱን ከመቀላቀል አልፈው ጦርነቱ የኒውክሌር ጥቃት እንዳያስከትል አስግቷል። እስካሁን ባለው የእስራኤልና ኢራን ግጭት በሁለቱ ሀገራት ብቻ የተገደበ ነው። የየመን ሁቲዎች ለኢራን ተደረበው እስራኤል ላይ ቢተኩሱም እስካሁን ሶስተኛ ወገን አልተቀላቀለም። ሩሲያ፣ ሳውዲ አረቢያና አልጄሪያ እስራኤልን አውግዘዋል። በአንጻሩ ምዕራባውያን ደግሞ ከእስራኤል ጎን ቆመዋል። ፍልሚያው ከቀጠለ አንዳንድ እያሉ ሊቀላቀሉና ጦርነቱ አደገኛ መልክ ሊኖረው ይችላል ተብሎ ተሰግቷል። ጦርነቱ ከሰነበተ እስራኤል ብቻዋን ልትቋቋመው ይከብዳታል። ዓመቱን ሙሉ የማያባራ ጦርነት ውስጥ የከረመችው እስራኤል ትንሽ ክንዷ ቢዝል ከኢራን በተጨማሪ በርካታ ቡድኖች ጥቃት ሊፈጽሙ ይችላሉ። ስለዚህ እስራኤልን ለመጠበቅ አሜሪካ ጦርነቱን ልትቀላቀል ትችላለችም። አሜሪካ አስቀድማ ጦሯን ወደ አካባቢው አስጠግታለችም። ከ40 በላይ የጦር ሰፈሮች በመካከለኛውና ምስራቅ አሏትም። ስለዚህ ጦርነት ከቀጠለ አሜሪካ ከእስራኤል ጋር ወግና ኢራን ላይ ጥቃት ልትፈጽም ትችላለችም። በተለይም ኢራን ቀድማ የአሜሪካን የጦር ሰፈሮች ካጠቃች ፊሽካውን ቀድማ እንደነፋችው ይቆጠርባታል። ኢራን አሜሪካና ሌሎች አጋሮቿ ጥቃቱን ደግፈዋል አሊያም በታክቲክ አግዟል የሚል እምነት አላትም። በዚህም ኢራን በመካከለኛው ምስራቅ ያሉ የአሜሪካ ኢላማዎችን ልትመታ ትችላለች ተብሏል። ለምሳሌ ያክል በኢራቅ ያሉ የአሜሪካ ልዩ ኃይል ካምፖች፣ በገልፍ ያሉ የጦር ሰፈሮችና በቀጠናው የሚገኙ የዲፕሎማቲክ ተልእኮዎችን ልትደበድብ ትችላለችም። የኢራን ወኪል ኃይሎች ሐማስና ሂዝቦላ በጣም እየተዳከሙ ቢሆንም በኢራቅ የሚገኙ ደጋፊ ሚሊሻዎቻቸው ታጥቀው ይገኛሉ። አሜሪካ እንደዚህ አይነት ጥቃቶች ሊፈጸሙ ይችላል የሚል ስጋት ስላላት የተወሰኑ ሰራተኞችን ከአካባቢው አስወጥታለችም። አሜሪካ ኢራን በኢላማዎቿ ላይ ጥቃት ብትሰነዝር አጸፋዊ እርምጃ እንደምትወስድም አስጠንቅቃለችም። በኢራን ጥቃት አንድ የአሜሪካ ዜጋ ቢገደል ትራምፕ በኢራን ላይ እርምጃ ሊወስዱ ይችላሉ ተብሏል። እንግሊዝም በዚህ ጦርነት መሳተፋቸው አይቀሬ ነው። ኢራን አንድ የእንግሊዝ ጦር መርከብን በዛሬው ዕለት አግታለችም። ይህ ከባድ መዘዝ ያመጣል። እንግሊዝና አሜሪካ ሰልፋቸው አንድ ነው። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ኢራንን ለማሸነፍ አሜሪካ እንድትረዳቸው ይፈልጋሉ። የውትድርና ባለሙያዎች የኢራንን ኒውክሌር ጣቢያ ድምጥማጥ የሚያጠፉ ፈንጂዎች በአሜሪካ እጅ ብቻ እንደሚገኙ ይናገራሉ። ትራምፕ ለታማኝ ደጋፊዎቻቸው በመካከለኛው ምስራቅ የዘላለም ጦርነት ላለመጀመር ቃል ገብተዋል። ይሁን እንጂ በርካታ ሪፐብሊካኖች የእስራኤልን መንግስትና በቴህራን ያለውን አገዛዝ ለመለወጥ የያዘችውን ሐሳብ ይደግፋሉ። ነገር ግን አሜሪካ በግጭቱ ንቁ ተሳታፊ ብትሆን ረጅም አስከፊና ተቀጣጣይ መዘዝ ይከተላል። ጦርነቱ ከተራዘመ አንዳንድ የአረብ ሀገራት ሊቀላቀሉ ይችላሉ። ኢራን ጥብቅ ጥበቃ የሚደረግላቸው የእስራኤል ወታደራዊና ሌሎች ኢላማዎችን መጉዳት ባትችል እንኳን ሚሳኤሎቿን በባህረ ሰላጤው ወደሚገኙ አነስተኛ ኢላማዎች ልታነጣጥር ትችላለችም። በተለይም ደግሞ ባለፉት ዓመታት ባላንጣዎቿን ረድተዋል ወደምትላቸው ሀገራት ፊቷን ልታዞር ትችላለችም። በቀጠናው በርካታ የኃይልና የመሰረተ ልማት ኢላማዎች ይገኛሉ። ለአውሮፓውያን አቆጣጠር በ2019 ኢራን የሳውዲ አረቢያን የነዳጅ መውጫ ለመደብደብ ተነሳስታ የነበረ ሲሆን እንዲሁም በ2022 ደግሞ ወኪሏ ሁቲ የተባበሩት አረብ ኤሚሬቶችን ኢላማ መተው ነበርም። ከዚህ ጊዜ ጀምሮ በኢራንና በአንዳንድ የቀጠናው ሀገራት መካከል እርቅ ወርዷል። ነገር ግን በእነዚህ ሀገራት የአሜሪካ አየር ኃይል ጦር ሰፈር ይገኛል። አንዳንዶቹ ደግሞ በድብቅም ቢሆን ባለፈው ዓመት ከኢራን ሚሳኤል እስራኤልን ተከላክለዋል። የባህረ ሰላጤው ሀገራት ጥቃት ቢሰነዝሩባቸው የአሜሪካና እስራኤል የጦር አውሮፕላኖች መጥተው እንዲከላከሉላቸው መጠየቃቸው አይቀሬ ነው። ስለዚህ አንዳንድ የአረብ ሀገራት እስራኤልን ደግፈው ኢራንን ሊያጠቁ ይችላሉ። የኢራን ኒውክሌር በሚስጥራዊ ማዕድኖች የተደበቀ እንደሆነ ይታመናል። እስራኤል ጥቂት የኒውክሌር ተመራማሪዎችን ብትገድልም ምንም ያክል ቦምብም የኢራንን ዕውቀትና አዋቂዎች ሊያጠፋ አይችልም። ይህ ጦርነት እኛን ጨምሮ በርካታ አፍሪካውያንን ችግር ውስጥ ሊከት ይችላል። በዚህ ጦርነት ምክንያት የነዳጅ ዋጋ እየጨመረ ነው።
ኢራን የሆርሙዝ ሰርጥን ለመዝጋት ብትሞክርና የነዳጅ እንቅስቃሴ የበለጠ አደጋ ውስጥ ቢገባ ያሰጋል። በነገራችን ላይ ልዘጋ እችላለሁ ስትልም ዝታለችም። ቀይ ባህርን ደግሞ ሁቲዎቹ ሊዘጉት ይችላሉ። ሁቲዎች የኢራን ቀሪ ወኪሎች ተብለው የሚጠሩ ሲሆን ያልተጠበቁና ከፍተኛ ጥቃቶችን በማድረስ ይታወቃሉ። በመላው ዓለም በርካታ ሀገራት በኑሮ ውድነት ቀውስ እየተናጡ ነው። የነዳጅ ላይ ዋጋ መጨመር በትራምፕ ታሪፍ ምክንያት አስቀድሞ ጫና በደረሰበት የዓለም ምጣኔ ሀብት ላይ የዋጋ ግሽበት ከፍ ያደርጋል። የነዳጅ ዋጋ ከጨመረ ሊጠቀሙ የሚችሉ አንድ ሰው መኖራቸውን መዘንጋት የለብንም። ከነዚህ መካከል አንዱ የሩሲያው ፕሬዝዳንት ቭላድሚር ፑቲን ናቸው። የነዳጅ ዋጋ ከጨመረ በዩክሬን ለጀመሩት ጦርነት የሚሆን ቢሊዮን ዶላሮች ወደ ካዝናቸው ይገባል። ጦርነቱ ከቀጠለ ኢራን እንደ ሀገር ላትቀጥል የምትችልበት እድልም ሊፈጠር ይችላል። ኔታንያሁ የመጀመሪያ ዓላማቸው የኢራንን ኒውክሌር አቅም ማውደም እንደሆነ ይናገራሉ። ነገር ግን የአገዛዝ ለውጥ መሆኑን ተናግረዋል። ጥቃቱን የፈጸሙት አረመኔና ጨቋኝ ካሉት አገዛዝ ኩሩ የኢራን ህዝብ ነፃነትን የምትቀናጅበት መንገድ እየጠረግንልህ ነው ብለዋል። የኢራንን መንግስት መጣል ለአንዳንድ ክልሎች በተለይም ለእስራኤላውያን ሳቢ ነው። ነገር ግን ኢራን እንደሚስማር ሲመቷት የምትጠብቅ ሀገር ሆናለችም። በርካታ የጦር አመራሮች ቢገደሉም ኢራን አዲስ ተክታ ፍልሚያውን ቀጥላለችም። አሁን እስራኤል ኢራን ሲቪል መሪዎችን ልትገድል ትችላለች በሚል ኢራን ዋና ሰዎቿን ወደ ሩሲያ ለመላክ እየተዘጋጀች ነው ተብሏል። ጦርነቱ እንደቀጠለ ነው። አበቃን። ሰላም ለዓለማችን ይሁን።